እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘቅጦ ወርደረፈው የተንቆል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኘው ጥቅም ሰላም አለይኩም ወራህመቱላሂ ወበረካቱ አንዲት ታዳጊ ህፃን ግዕዝ አንማርም በሚለው ግጥም ጽፋ ብዙ ተቃውሞ ደርሷል ህግ ተቀራበ በሚል አንዳንድ ሰው እየሰማሁ ነው ግዕዝ ቋንቋ ነው በርግጥ እኔ አሁን አማራ ክልል በሰላም ምክንያት ብዙ ጊዜ እስከ ጎንደር ምንም ሄጃለሁ ግን በግዕዝ ሰው ሲናገር ሰምቼ በርግጥ አላውቅም ግን የክልሉ መንግስት መመር አለበት ካለ ተማሩ ነው የምንለው እኛም እንመራለን ምክንያቱም እዛ ክልል ላይ በወለጋ በቤኒሻንጉል ብዙ ነገሮች ሲከሰቱ ነበርና በአብዛኛው ግሩፕ ላይ ሆኖ የሚደረጉ ነገሮች ሚስጥሮች በአማርኛ ስለነበር ሁሉም ሰው ስለሚሰማው ይወጣል ያ ነገር ይከሽፋል በአማርኛ ስለሆነ የተለየ ቋንቋ ስለሌለ ስለዚህ አሁንም እዛ ክልል ያላችሁ ሙስሊሞች ግዕዝ መማር አለባችሁ ነገ ሙስሊሞች እናጠፋለን ምናምን ብለው በግዕዝ የሆነ ነገር ቢናገሩ እናንተ ሰምታችሁ ተረብላችሁ ጥንቃቄ ታደርጋላችሁ ስለዚህ እኛ ግዕዝን እንማራለን በሁሉም ቦታ ላይ ግዕዝ ከተሰጠ ምንም ችግር የለውም እንመራለን ግዕዝ ስለዚህ እዛ ክልል ላይ ያላችሁ ሙስሊሞች መማር አለባችሁ ምክንያቱም ነገ ሁሌም እነሱ የሙስሊም ጥላቻ ስላላቸው ነገ ተነስተው ምን ሊያደርጓችሁ እንደሚችሉ ስለማያውቁ ግዕዝ መማር አለባችሁ ግዕዝን መማር አለባችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ግዕዝ አንማርም ሙስሊሙ ማህበረሰብም አይማርም ከፈለግሽ አንቺና ልጆችሽ ተማሩ በመቀጠል እኔ ስለ ራስሽ ብቻ ነው እንጂ ስለ ሙስሊሙ ማህበረሰብ መናገር አትችይ እንደ ሙስሊም ደግሞ ካልሽ ዕውቀት የተገደበ ዕውቀት የለም እስልምና ላይ ሲቀጥል ደግሞ ግጥም ያቀረበችው ልጅ ግዕዝን አንማርም ብላ ብቻ ብታቀርብ እኔ ችግር የለብኝም ልጅቷ ያን ግጥም የጻፈው ሰው ምን አይነት ሰው እንደሆነ ባላውቅም እርስ በርስ ጦርነትን የሚቀሰቅስ ነገር ነው የጻፈው አንደኛ እንደ ሙስሊም ስነግርሽ ስለ ቤተ ክህነት ስለ ሃይማኖት አባት አንድ ሰው እስልምና የሰዎችን ሃይማኖት አትንኩ ነው የሰውን እምነት እሷ ግዕዝን አልማርም ማለት ስትችል ማለት የሷ ሐሳብ ሳይሆን በሷ አንደበት እንዲነገር ያደረገው ሰው ሐሳብ ቤተ ክህነትን የሃይማኖት አባቶችን እዚህ ጋር ማከተት አልነበረበትም አልማርም ብሎ መቃወም ግን ይችላል እኔ እማራለሁ ብዙ ሰው ይማራል ቋንቋ ነው ቋንቋ እስከሆነ ቋንቋ ነው ብሎ እስከታመነበት ድረስ ለምን አንማርም እንማራለን አንቺ ግን ሙስሊምን ማህበረሰብን ሳይሆን በግልሽ አንቺን ወክለሽ አልማርም ማለት ትችያለሽ ፒስ እህታችን ዘቢባ ከልብ እናመሰግናለን እንደዚህ አይነት አስተዋይ ቀናይ የሆኑ የሙስሊም እህቶች ወንድሞች ሲገኙ እጅግ በጣም ደስ ይለናል ምክንያቱም በፍቅር በመተጋገዝ በመተባበር አንድ ላይ መኖር ስለሚገባን ማለት ነው እንዳለችው ግዕዝን አንማርም ማለት ይቻላል ነገር ግን እርሷ ፈጽሞ እንማራለን ያለች እንዲህ አይነት ሙስሊም ስለሚያስፈልጉ ማለት ነው ዳሩ ግን አንማርም እንኳን ቢሆን በህፃኒቱ በኩል የተሰላለፈው መልእክት ግዕዝን ላለመማር የሚደረግ ጥያቄ ሳይሆን ኦርቶዶክሳዊ ጥላቻን ያነገበ ነው ኦርቶዶክሳዊ ጥላቻን በኦርቶዶክስ ቅድስት ቤተክርስቲያን ላይ ያላቸውን ጥላቻ ንቀት ማንቋሽሽ የሚያሳይ ነው ይሄ ደግሞ ፈጽሞ መልካም አይደለም ከሃይማኖቶችም የሚጠበቅ አይደለም ዘይባ እንዳለችው ሙስሊም ሌሎችን የሙስሊም ማህበረሰብ አስተምሮቱ ሌሎችን ዝለፉ ተሳደቡ አንቋሹ ስለማይል ማለት ነው ስለዚህ በፍቅር አብሮ ለመኖር እንዲያሉ ነገሮችን ማስወገድ ይገባል ዘይባታችን እንዳለችው እንማራለን እስኪ እንቀጥላለን ይሄን ቪዲዮ ደግሞ እንየው ግዕዝን አልማርም ብሎ በዚህ ታዳጊ ህፃን ልጅ ላይ ጥላቻ ንግግር ማስነገር ምን ሚሉት ነው ሁሉም ኦርቶዶክሳውያን ሼር ያርግልኝ ሁሉም ኦርቶዶክሳውያን ሪፖስት ያርግልኝ ሙሉ ያዳምጠኝ እንዴ ግዕዝ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ አይደለም አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግዕዝን ጠብቃ እስከዛሬ አቆየች እንጂ ድሮ እኮ ኢትዮጵያ ተጠቀምበት የነበረው ቋንቋ ነው ግዕዝ ማለት እኔ አረበኛ መጥቶ ቢያስተምሩ ይማራለሁ ቋንቋ ነው ዕውቀቴን የሚጨምርልኝ ዕውቀት የሚጨምር እንጂ የሚቀንስ ነገር የለውም አይደል እንዴ እቺ ታዳጊ ህፃን ልጅ ምንም የማታቀም በቀላጻል ላይ የጥላቻ ንግግር ማስነገር ለታዳጊዎች እንደዚህ ነው ክፋት ማስተማር ምን ሚሉት ነው ሃይማኖት ተቻችሎ እንዳይኖር ተስማምቶ እንዳይኖር መከባበር መቻቻል እንዳይኖር ምሰሩ አንዳንድ ውርጋጦች እዚህ በየቦታው ተሰግስጋቸዋል
መንግስት እንደነዚህ አይነት ውርጋጦችን ለህግ ሊያቀርብ ይገባል። ለዚህ ልጅ እንደዚህ አይነት ግጥም የሰጠውን ግለሰብ በህግ ሊያቀርብ ይገባል። ግዕዝ መማር ዕውቀትን ይጨምርላል እንጂ አይቀንስልም። እኔም አረበኛ በማር ዕውቀትን ይጨምርልኛል እንጂ አይቀንስልኝም። እንግሊዘኛ፣ ሱዳንኛ፣ አፋርኛ ሁሉም ነገር በማር ምንም ይቀንስብኝ ነገር ይጨምርልኛል እንጂ ዕውቀቴን። ሲቀጥል ደግሞ ግዕዝ እንድትማር መዋቅር ውስጥ ያስገባችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች ማለት ነው። የአማራ ክልል ቢሮ ነው መጠየቅ ያለበት የአማራ ክልል ቢሮ ነው እንጂ አልማርም ብለህ ኦርቶዶክስ ምን ታርገ በዚህ ህፃን ጥላቻ የምታነጋግረው እንዴ? አንዳንዴ እንማር እንጂ እናስተውል እንዴ። እንደተማረ ሰው አስቡ። ሁሌ መደደብ፣ ሁሌ መሻገት ያስጠላል። ሜርስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው። ሰሞኑን በሶሻል ሚዲያ ይሄ ቪዲዮ ሲዘዋወር አይቻለሁ። የልጅቷን ቪዲዮ እያየሁ ነበር። ኮሜንት ላይ ገብቼ ሳይ እድሜሽ ባጭር ይቅር አትደጊ ምናምን ነው ብዙ ኮሜንቱ እንደዛ ነው የሚለውና እሷ እኮ ህፃን ናት። ህፃን ምን ያውቃል? ምንም አያውቅም። ነጭ ወረቀት ማለት እኮ ነው። ህፃናቶች በተፈጥሯቸው ምንም ነገር የሚያውቁት ነገር የለም። ምስኪኖች ደጎች ናቸው። መጠየቅ ያለበት ይሄን ግጥም ጽፎ የሰጣት አካል ነው። በህግ መጠየቅ አለበት። ይሄን ግጥም ጽፎ የሰጣት አካል ከሙስሊሙም እንደዚህ የሚያደርጉ እንደዚህ አይነት ተግባር ላይ የሚሳተፉ ሰዎች በህግ ይጠየቁ። ከክርስቲያኑም እንደዚህ አይነት ተግባር የሚያከናውኑ ሰዎች በህግ ይጠየቁ። አገሪቱ ሰላም ትሆናለች። ሙስሊሙም ክርስቲያኑም አሳልፎ ይስጥ። እንደዚህ አይነት ነገር አሉ። ከክርስቲያኑም በጣም ባለዮች ከሙስሊሙም በጣም ባለዮች ለህግ ይቅረቡ ባይነኝ እኔ እና ልክ አይደለም። ይሄን ማስተላለፍ አልነበረባችሁም። ይሄን ጽፋችሁ የሰጣችሁም ልክ አይደለም። እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እንቧከርዮ አይሆንም ግዕዝ አንፈልግም ሃይማኖታዊ ነገር ጋር ያያዛችሁ ሰዎች ያላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ የለ ምን ችግር አለው? አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው? አማራይ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች እንደውም ኦርቶዶክስ። ምን ችግር አለው? እስኪ ከጥላቻው ወጡ። ክፋት ሁሌ ግዕዝ አናባቢ የለው። ሁለተኛ የሚጠብቅና የሚላላ የምትላቸው ማአት የባህሪ ልዩነት አላቸው። የላንቃ ድምጽ የለው። ሲምፕሊ አሁን ብዙዎቹ ፊደል ሲወስድ ይሄ አሁን ሸቀ ሰ የሆነ መብዛቱ ሃሃ መብዛቱን ተአምር ያደርጉታል። በጣም እኮ ሲምፕል ነገር ነው። ልጅ ዶክተር ወንድሙ አግጅራ በግዕዝ ላይ የሞተ ቋንቋ ነው ብለው ሀሳባቸውን አስፈራዋልና አንተ ደግሞ በግዕዝ ቋንቋ ስለሆነ ማስተርሰኛ ያጠናው አንተ እዚህ ላይ ምን ሀሳብ ትሰጣለህ? እሺ መጀመሪያ ዶክተር በድሉ አግጅራ በራሳቸው የአማርኛ ቋንቋ ምሁር ናቸው አይደል? አማርኛ ቋንቋ የራሱ ፊደል የለውም። የሚጠቀመው የግዕዝ ነው። ያንዳንድ መሙት ማሳያ ነው። የሚጠቀሙት ፊደል በራሱ የግዕዝ ነው። ሁለተኛ የግዕዝ ቋንቋ የሞተ ቋንቋ ነው። በእያንዳንዱ በየትኛውም አይነት ቋንቋ ብታይ የግዕዝ ቋንቋ ለምሳሌ አንድ ቤተክርስቲያን ክብሪትና ዕጣነ ሞገድ የሚባል ቅኔ በየቤተክርስቲያኑ አለ። በየሳምንቱ አማራ ክልል ብቻ 50ሺህ ቤተክርስቲያን ገዳማትን ሳይጨምሩ ቢኖር 50ሺህ ቤተክርስቲያን ወይም ደግሞ 50ሺህ ደብር ሁለት ቅኔ ሌላው አሁን ጉባኤ ቃና ምናምን የሚባሉትን ሳይጨምር ዕጣነ ሞገድ እና ክብሪት የሚባሉትን ቅኔዎች ብቻ በየሳምንቱ ቢቀኝ በቀን በአንድ ሳምንት ውስጥ 100 የግዕዝ ቅኔ ወይም ደግሞ አዳዲስ ያልተፈጠሩ 100 ቃላቶች ተፈጥሮ ያድራሉ ማለት ነው። በየትኛውም አይነት ቋንቋ በሳምንት 100 የሚፈጠር የለም። እስካሁን ድረስ የቆየበት ዋናው ምክንያት በቤተክርስቲያን ተጠብቆ በእያንዳንዱ ጊዜ ሁለት ፊደሎች 28000 በታች አይቼዋለሁ። ከ28000 በታች ተናጋሪ ከ28000 በላይ እንደዚህ ምናምን የሚባል ነገር እሳቸው እየተጠቀሙበት ያለው ቋንቋ በራሱ ግሱን ስታመጣው ወደ ግዕዝ ነው የሚመጣው። አማርኛ የራሱ ፊደል የለውም። የሚጠቀማቸው የግዕዝ ፊደሎች ነው። እሳቸው እንደተናገሩት ደግሞ የሞተ ቋንቋ የሚባል የለም። ቋንቋ ተናጋሪ ሲያጣ ሞቷል፣ እውነት ነው። ነገር ግን ከበፊትም ጀምሮ በየሳምንቱ የትኛውም አይነት ቋንቋ እንደው በጣም እያደገ ነው። በየሳምንቱ
እያንዳንዱ ቤተክርስቲያን ሁለት ቅኔ ቢቀኝ አዳዲስ ቅኔዎች ናቸው ነገር ላይ የሚቀኝ እያንዳንዱ ቤተክርስቲያን ሁለት ቅኔ ቢቀኝ በሳምንት ውስጥ 100 የግዕዝ ፊደሎች ተፈጥሮ ያደርጋል። ይሄ ብቻ መልሳቸው ነው እና አሁን ይሄ ዝም ብሎ ጉንጫ አልፋ ክርክር ካልሆነ በቀር እሳቸው ዶክተር ተብሎ የተጠሩበት የአማርኛ ቋንቋ ነው አይደል? ያው ያለ እንትናቸው ነው የሚጠቀሙት ለአማርኛ ፊደል የሚጠቀሙት ፊደል የት የመጣው ነው ግዕዝ ቋንቋ ይሞታል። ይሄ ለራሳቸው ጥያቄ ነው ሲሆናቸው ነው ወሰደ ግዕዝ የሞተ ቋንቋ ነው ብሎ የሞተ ሐሳብ ላነሳው ዶክተር በድሉ ዋቅጅራ ድንቅ መልእክት ነው ያስተላለፈልን ወንድማችን ድንቅ ምላሽ ነው የሰጠው በእውነት በየቀኑ ቅድስት ቤተክርስቲያን የምትጠቀም ቋንቋው ግዕዝ በየቀኑ አዳዲስ ቋንቋ እየፈጠረ እንኳን ሊሞት እያደገ ምክንያቱም ቅኔ በሚዘረፍበት ጊዜ ቅኔ እናቃለን ሁሉ ጊዜም አዲስ ነው ቅኔው የቆየ ቅኔ መቀኘት ስለማይቻል ማለት ነው ድንቅ የሆነ ምላሽ ሰጡታል ማለት ነው እንዲሁም ሙስሊም ወንድሞቻችን እንዳሉት ስለ ግዕዝ ጥላቻችንን አስወግደን ቋንቋነቱን እንመን አሁን የቋንቋነቱ ጉዳይ ሳይሆን ሃይማኖታዊ ትምህርት ይሰጥበታል የሚል ፍራቻ ሳይሆን ኦርቶዶክሳዊ ጥላቻ የታየበት ነው ከህፃኗ ጋር ምንም አይነት ቅራኔ የለንም ወንድማችን ሙስሊም እንዳለው በጣም እናመሰግናለን በዚህ አጋጣሚ እስቲ ፍቅራችሁን ግለጹለት ለዚህ ወንድማችን ለእህታችን ዘቢባ ማለት ነው በአስተያየት በኩል እናመስግናቸው ከህፃኗ ጋር ችግር የለብንም እኛ ነገር ለህፃኗ የጋቷት ለህፃኗ ያጠጧት ክፉ መርዝ እስልምናው ምን ያህል ኦርቶዶክስ ቅድስት ቤተክርስቲያን የሚይበትን መነጽር ስላሳየን ማለት ነው ይሄ አግባብ ስላልሆነ ነው የምንቃወመው እስኪ ይሄን ቪዲዮ ደግሞ እንጀራ አይደለም አሁን ከዛ ይልቅ አረበኛ እንጀራ ነው ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር ነው የሚታየው እና ባህል ታሪክ እነዚህ ነገሮች ለሆዳም ሰው ያሳስቡት እና በልቶ ማደሩን ብቻ ካሰበ ሰዋዊነት ይጠፋል ምክንያቱም እንሰሳም ይህንኑ ስለሚያደርግ ማለት ነው ሰው ያሰኘው ቆሞ መንቀሳቀሱ ብቻ ሳይሆን መብላቱ ብቻ ሳይሆን ማሰቡም ጭምር ነው እንደዚህ አይነት ባዶ ጭንቅላቶች የሚያፈሯቸው ትውልዶች ምን አይነት መልእክት እያስተላለፉ እንደሆነ ላሳያችሁና እነዚህ ሰዎች የፈሩት ምን እንደሆነ ነግራችኋለሁ ስሙት ዛንማርም አሳዝንም ወይ በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ታሪክ አልባ ሆኖ ሰውን ሁሉ ታሪክ አልባ ለማድረግ መሞከር ይሄ የአይምሮ መቀንጨር ይባላል ትውልዳችሁን ምን ያስተማራችሁት ነው የሚለው ለታስቡበት ይገባል በጥላቻ የታወረ ትውልድ ነገ ምን አይነት ማንነት ሊይዝ እንደሚችል ማሰብ ከባድ አይደለም ለማንኛውም አንደኛ እነዚህ ሰዎች እየተናገሩ ያሉት ግዕዝ ካለ ከዛን ደብተራ አስማት ምናምን ጠንቋይ ምናምን ይላሉ እንግዲህ በቤታቸው ያለውን ብንነግራችሁ ሌላ ነገር ነው የፈሩት አንድ ነገር አለ ግዕዝ ከተማሩ እምነት እንደሚቀይሩ ወይንም ደግሞ እንደሚጠመቁ አስበዋል በግዕዝ ስም ጥምቀት ስላሉ ማለት ነው ስለዚህ እምነታችሁ የተመሰረተው ቋንቋ ላይ ነው ማለት ነው ቋንቋ ሌላ ቋንቋ አለ ለምሳሌ ግዕዝ ከተማራችሁ እምነታችሁን ትቀይራላችሁ ለነሱ ሃይማኖትም ሀብትም ገንዘብም የትኛውም ነገር አረብኛ ነው ይሄ የአረብ ቀኝ ተገዥነት ነው እኛ ደግሞ ኢትዮጵያውያንን በባህላችን ቀኝ መገዛት አንወድም ይሄ ልታውቁልን ብትወዱ ደስ ይለናል ኢትዮጵያውያን ብትሆኑም ጭምር ደስ ይለናል ካያዝ ይቀደዳል ካነጋገር ይፈረዳል እንዲሉ አበው እንግዲህ ከንግግራችሁ ተረድተን ተነስተን በዚች ጻል ልጅ ያስተላለፋችሁት ግዕዝ ቋንቋን አንማርም የሚል ተልካሻ ያላዋቂነት የድንቁርና ሐሳብን ብቻ ሳይሆን ከዚህ በዘለለ ኦርቶዶክሳዊ ጥላቻና ሌላ እስላማዊ አጀንዳ እንዳላችሁ በኦርቶዶክሳዊ ቅድስት ቤተክርስቲያን ላይ ይሄን ያለ መዛት መዘባበት አስፈላጊ አልነበረም ዳሩ ግን የፈጸማችሁት አንማርም ግዕዝን ቋንቋን አንፈልግም ከሚል ባሻገር ኦርቶዶክሳዊ ጥላቻ በኦርቶዶክስ ቅድስት ቤተክርስቲያን ላይ በአማኞቿ ላይ ያነሳችሁት ዛቻ የፈጸማችሁት ስድብና ማንቋሸሽ ሌላ ዓላማ እንዳለው የሚያሳይ ነው ስለዚህ ሙስሊም ወንድሞቻችን የሙስሊሙ እምነት ተከታይ ማህበረሰቡ እንዲህ ያለውን ብልግና ፈጽሞ ከናንተ አንጠብቅም በፍቅር በሰላም አብረን የምንኖር ሰዎች ነን እንዲህ ያለውን ነገር ማስወገድ ይገባል ይህ ሙስሊም ወንድማችን እንዳለ ክፎችን ማጋለጥ ተገቢ ነው ሰላም ለእናንተ ይሁን